ሰላም ጤና ይስጥልን ውድ የአዲስ 24 ወዳጆች፣ በዛሬ ዜናዎቻችን ልጅ ሚካኤል አራተኛው የሙዚቃ አልበሙን ሊለቅ መሆኑን ተሰምቷል። በቅርቡ ለመንግስት እጃቸው የሰጡት ኮሎኔል ፈንታው ሞሃባ በዛሬው ዕለት በሽብር ወንጀል የጥፋተኝነት ውሳኔ ተላልፈባቸዋል። በኢትዮጵያ አይጦች የቲቪ በሽታን እየለዩ መሆኑን ታውቋል የሚሉ መረጃዎች በዝርዝር ይዘን ቀርበናል። የተከበራችሁ የአዲስ 24 ወዳጆች እስከ መጨረሻው ዜናችን ተከታተሉን። ሌሎች ዜናዎች እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼር እና ሰብስክራይብ አድርጉ። ወደ ቀዳሚው ዜናችን አለፍን። ከምን ልጀምር የሚል የልጅ ሚካኤል አራተኛው የሙዚቃ አልበም ዛሬ ቅዳሜ ጥር 30 ተለቋል። ልጅ ሚካኤል አራተኛው የሙዚቃ አልበሙን ከምን ልጀምር በሚል ርዕስ ዛሬ ቅዳሜ ጥር 30 ቀን 2018 ዓ.ም ለህዝብ እንደቀረበ ታውቋል። የኢትዮጵያ ሂፕሆፕ ሙዚቃን ከሀገር ባህል፣ ስነ ምግባርና እሴት ጋር በማዋሃድ ከትልቅ እስከ ትንሽ በሁሉም የእድሜ ክልል ተወዳጅ እንዲሆን ያደረገው የሂፕሆፕ ሙዚቃ ልጅ ሚካኤል ፋፍ ከምን ልጀምር የተሰኘ አዲስ እና አራተኛ የሙዚቃ አልበሙን ለአድማጮች አበርክተዋል። በአሁኑ ሰዓት ይፋ የሆነው ከምን ልጀምር አልበም በሙዚቃ ጥራትና በይዘት ደረጃውን የጠበቀ ሲሆን በአልበሙ ላይ በቅንብር ሁናንተ ሙሉና ዲጄ ሚላ የተሳተፉ ሲሆን ዘመናዊውን ሂፕሆፕ ምት ከኢትዮጵያዊ ቅኝት ጋር አዋህደው አቅርበዋል ተብለዋል። አልበሙ በአጠቃላይ 15 የሙዚቃ ትራኮችን የያዘ ሲሆን በግጥም በዜማና በድምጽ የተለያዩ ታዋቂ አርቲስቶች እንደተሳተፉበት ተጠቁሟል። ከምን ልጀምር የተሰኘው አዲስና አራተኛ የሙዚቃ አልበም ዛሬ ጥር 30 ቀን 2018 ዓ.ም ለገበያ ውሏል። ይህም በሁሉም የዲጂታል አውታሮች ማግኘት እንደሚቻል ተገልጿል። ልጅ ሚካኤል ዛሬ ይሁን ነገ በተሰኘው የመጀመሪያ አልበሙ በኢትዮጵያ ሙዚቃ ኢንዱስትሪ ከፍተኛ የሆነ ሂፕሆፕ አብዮት ወይም ሪቮሉሽን መፍጠሩ ይታወሳል። በቅርቡ ለመንግስት እጃቸውን የሰጡት ኮሎኔል ፈንታው ሞሃባ በትላንትናው ዕለት በሽብር ወንጀል የጥፋተኝነት ውሳኔ ተላልፈባቸው የፌዴራል ከፍተኛ ፍርድ ቤት ልደታ አንደኛ የህገ መንግስትና የጸረ ሽብር ወንጀል ችሎት ትላንት በዋለው ችሎት በቅርቡ ለመንግስት እጃቸውን የሰጡት ኮሎኔል ፈንታው ሞሃባ በሽብር ወንጀል የጥፋተኝነት ውሳኔ አስተላልፈዋል። መሰረት ሚዲያ እንደዘገበው ከ15 ዓመት እስከ ሞት በሚያስቀጣው ክስ ትላንትና ጥፋተኛ የተባሉት ኮሎኔል ፈንታው ችሎት ላይ አልተገኙም ነበር። የክሱ መዝገብ እንደሚያስረዳው ከ3 ዓመት በፊት በአማራ ክልል የተከሰተውን የፖለቲካ ለመረጋጋት ተከትሎ ህገ መንግስቱ በኃይል ለመናድ የትጥቅ ትግልን አማራጭ አድርገው ተንቀሳቅሰዋል በሚል ኮሎኔል ፈንታው ሞሃባ በሽብር ወንጀል ተከሰው በፍርድ ቤት ትዕዛዝ ሲፈለጉ ቆይተዋል። ግለሰቡ የፌዴራሉ ከፍተኛ ፍርድ ቤት በጋዜጣ ጥሪ ቢያደርግላቸውም ሊገኙ ባለመቻላቸው የቀረበባቸውን ክስ መከላከል አልቻሉም በሚል በትላንትናው ዕለት ከ15 ዓመት እስከ ሞት በሚደርስ የወንጀል ቅጣት ጥፋተኛ ሆነዋል ሲል ፍርድ ቤቱ በይኗል። የአማራ ፋኖ ህዝባዊ ድርጅት ምክትል ሊቀመንበርና ወታደራዊ ዋና አዛዥ እንደነበሩ የሚነገርላቸው ኮሎኔል ፈንታው ሞሃቤ የሰላም አማራጭን ተቀብለው ለመንግስት እጅ መስጠታቸው የዛሬ ወር ገደማ ይፋ መደረጉ ይታወሳል። ኮሎኔል ፈንታው ጥፋተኛ የተባሉት በነ ዶክተር ወንዶሰን አሰፋ፣ መስከረም አበራ፣ ጋዜጠኛ ጎበዜ ሲሳይና ጋዜጠኛ ዳዊት በጋሻው በሚጠራው መዝገብ ስር ተከሰው ነው። በዚሁ ክስ የመዝገብ ጋዜጠኛ ገነት አስማማው፣ ዶክተር ሲሳይ አውግቸው፣ የህግ ጠበቃ አለልኝ ምህረቱ፣ ማዕረጉ ቢያበይንና ዶክተር ገብረአብ አለሙ በተመሳሳይ የሽብር ወንጀል የቀረባባቸውን የአቃቤ ህግ ማስረጃ እንዲከላከሉ ፍርድ ቤቱ ብይን ሰጥቷል። ከ15 ዓመት እስከ ሞት በሚያስቀጣው ክስ ትላንትና ጥፋተኛ የተባሉት ኮሎኔል ፈንታው ችሎት ላይ አልተገኙም ነበር። የክሱ መዝገብ እንደሚያስረዳው ከ3 ዓመት በፊት በአማራ ክልል የተከሰተውን የፖለቲካ ለመረጋጋት ተከትሎ ህገ መንግስቱን በኃይል ለመናድ የትጥቅ ትግልን አማራጭ አድርገው ተንቀሳቅሰዋል በሚል ኮሎኔል ፈንታው በሽብር ወንጀል ተከሰው ፍርድ ቤት ትዕዛዝ ሲፈለጉ እንደቆዩ ነው የተገለጸው። በአዲስ አበባው አለርት ሆስፒታል በአይጦች የታገዘ ዘመናዊ የቲቢ ምርመራ ተጀምረዋል። እነዚህ ልዩ ሰልጣኝ አይጦች የሰውን አክታ በማሽተት ብቻ በሽታውን በደቂቃዎች ውስጥ የመለየት አስገራሚ ብቃት አላቸው ተብለዋል። በአጉሊ መነጽር እስከ 2 ሰዓት የሚፈጀውን ምርመራ አይጦቹ በጥቂት ደቂቃዎች ያጠናቅቃሉ። አይጦቹ በታንዛኒያ ለ9 ወራት በልዩ ሁኔታ የሰለጠኑ የአፖፖ ዝርያዎች ናቸው። የአክታ ናሙናው ላይ የቲቢ ባክቴሪያ ካለ በመቧጨር ምልክት ይሰጣሉ፣ ከሌለ ግን አልፈው ይሄዳሉ። እስካሁን በተደረገ ምርመራ ከ170 ሺህ ናሙናዎች ውስጥ 3000 የሚሆኑት በበሽታው የተያዙ ሰዎችን መለየት ችለዋል። አንድ አይጥ እስከ 5000 ዩሮ ያወጣል። 5ቱም አይጦች በእርዳታ መልክ ከቤልጂየም ግብረ ሰናይ ድርጅት የተሰጡ እንደሆነና በቅርብም 5 ተጨማሪ የአፖፖ አይጦች ወደ ሀገር ውስጥ እንደሚገቡም ተጠቁሟል። ይህ ቴክኖሎጂ የሕክምና አገልግሎቱን በማዘመን ረገድ
ትልቅ እመርታ ነው ተብሏል። የተከበራችሁ የአዲስ 24 ወዳጆች ዜናዎቻችን እነዚህ ይመስሉ ነበረ። ሌሎች አዲስ እና ትኩስ መረጃዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ